ከሃርቫርስና ጋብሪኤል ጄሱስ በዮከሬስ ደረጃ ወርክሬት የላቸው ተጋርሎ የሚጫወቱ አይነት ተጫዋቾች አይደሉም። በቪላው ጨዋታ ላይ ከሚገኙ ጥርብ የቪላ ተከላካዮች በሌሎች የአርሰናል አድቬንቸሮች ላይ በጣም ፊት ነው። አንላኪ ነው። ጎል ላይ አቅርቦቱ በጣም ለዮከሬስ ያለው አቅርቦትን እስቲ ተመልከት። ስንት ኳስ ነው አርሰናል የት ነበሩ ኤግዛክትሊ እና እንደዚህ አይነት ኳሶችን ዮከሬስ አላየውም። እኔ ከፈረመ ጀምሮ ዮከሬስ ባዶ ጎል ተሰጥቶ ሲስተና ይቻላል። አደገኛ ሄዶችን ይሞክራል። አሁን መቼለትም የሞከራቸው ኳሶች ከነድፍረቱ ወርክሬቱ መታገሉ ሙቭመንቱ 50% ከሃርቫርስ የዮከሬስን አያደርግም። የዮከሬስ ወርክሬትና የኃይለኝነት ጉልበት መፋለም የለውም። ጋብሪኤል ጄሱስ በፍጹም ክላሲክ ብራዚላዊ ነው። ላኪም ነው። 55 ሰከንድ ያስቆጠረውም ጎል የተጫዋቹን አይምሮ ማሳያ ነው። እንደ ዮከሬስ ጋደላለሁ ቢል ሌላ 1 ዓመት ይተኛል ጋብሪኤል ጄሱስ። ይሄ ተጫዋች ጊዜ ነው የሚፈልገው። አርሰናል በቀጣይ ዓመት በዛኛው ዓመት ማየት ነው ዮከሬስን። ደግሞ በመጀመሪያው ዓመት ቴሪ ዳንኤል ኦነሪኮ የመጀመሪያዎቹን 6 ወር 3 ጎል አላስቆጠረም። የአርሰናል ንጉስ የሆነው። ስለዚህ ከዮከሬስ ባንዴ 20 ጎል አንጠብቅ፣ 30 ጎል አንጠብቅ። ግን በእያንዳንዱ ሙቭመንት ፍቅር የቡድኑ ቤስት 11 ዘአውራ የምትለው ተጫዋች እንደሆነ ማሳያ ነው። ዮከሬስ ላይ ትኩረት የሚያደርጉ ባላንጣዎች ይበዛሉ። በዛ ውስጥ ሳካ፣ ሊያንድሮ ትሮሳርድ፣ ኦዴጋርድ፣ ዙቢሜንዲ፣ ዴክላን ራይስ እየተጠቀሱ